በሽታና ጨረቃን ምን አገናኘው ሲሉ የኢትዮጵያ ሊቃውንት በጣም ስለደረሱበት የስጋ ህመምና የክፉ መንፈስ ህመም አለ። ሁለቱም ይቀሰቀሳሉ። ለምን እንበል? አንደኛ በክፉ መንፈስ ከሆነ ጨረቃን ለማስመለክ ሊሆን ይችላል፣ የሰይጣን ተንኮል ስለሆነ። በስጋ ህመም ላይ ከሆነ ግን ፉል ሙን ስትሆን ደም ይሞላል ማለት ውሃውን ብቻ አይደለም ከፍ የምታደርገው የኛንም ውሃ ነው የምትጨምረው። ብርድ ይላል፣ ደም ይመላል፣ ህመም ይቀሰቅሳል ብለው አቅሰዋል። ይሄ በጣም ሊሰመርበት ይገባል። አሪስቶትል ራሱ ምን ይላል? ሙሉ ጨረቃ ስትሆን ሰዎች ከወትሮ የተለየ ይቅበጠበጣሉ ይባላል። በተለይ ባስሊዮስ የሚባለው አክሲማሮስ ላይ በዝርዝር ነው ይሄን የጻፈው። በጣም የሚገርመው ዋናው ግን አንጎላችንና ልባችን ምን አይነት ውሃ ይዟል? ወደ 73% ውሃ ይዟል። ሳምባችን 83% ውሃ ይዟል። ቆዳችን 64% ውሃ ይዟል። ጡንቻችን፣ ኩላሊታችን 79% ይዟል። አጥንታችን እንኳን ውሃ አለው ወደ 31% ይዟል። ስለዚህ ቢያንስ ጎልማሳ ወደ 3 ሊትር ውሃ ቢጠጣ፣ ኮረዳ ሴት በቀን ወደ 2.2 ሊትር ውሃ ብትጠጣ ይመከራል። ብሪቲሽ አጥኚዎች 2008 ላይ ሜዲካሊ አንኤክስፕሌንድ ስትሮክ ሲምፕተምስ የሚባል ምሳሌ ሰዎች ራሳቸውን ያማቸዋል፣ ድዝዝ ይላሉና ሲመረመሩ ምንም የላቸው፣ ግን ሲታይ ወቅቱ ፉል ሙን ነውና ውሃዊ ባህሪ መጨመር እንደማለት ነው። ሌላው ኢንዲያን ጆርናል ኦፍ ቤዚክ ኤንድ አፕላይድ ሪሰርች የተጠና ነው። ከልብ ጋራ በተለይ ጂም ሰሪዎች መጠንቀቅ ይገባቸዋል። ሙሉ ጨረቃ ስትሆን የውሃ ባህሪያችን በጣም ከመሳቡ የተነሳ ልብህ የመጨረሻ ምት ላይ ይደርሳል እና በሽተኛ ነው የምትሆነው ከጊዜ በኋላ። ሰዎች ድንገት አንዳንዴ ታያለ፣ ድንገት ይወድቃሉ፣ ተዝለፍልፈው ይሞታሉ፣ ይነዝዛሉና ጂም ራሱ ስትሰራ የውሃ ባህሪ ከፍተኛ ሆኖ ጨረቃ በዛ ላይ ስባው አቅም እንዳታጣ ምን ያስፈልጋል ማለት ነው? የጨረቃን ሰሌዳ ክቡራን ተመልካቾቻችን በስክሪናቸው ላይ እንደሚያዩት እንትን ማለት ይችላል።